ጽናትን በጥፊ መታት። ሀናን መረጠ ኪራ። ትሰምኛለሽ? ያንቺ ቅናትና አጉል ጥርጣሬ ቤቴን እንዲጠላውና ቤቴ እንዲፈርስ ነው ያደረግሽው ጽናት። ከዚህ በኋላስ በቃኝ ብሎ ጫማውን ይዞ ወጣ። ጽናት ትሰማኛለህ? እንግዳውስ እህትህ የመረጠችልህንና እንዲሁም ደግሞ ሀናን የስራ ባልደረብህን አግብተህ መኖር ትችላለህ፣ እንደፈለክ ማድረግ ትችላለህ። እኔ ግን ከዚህ በኋላ አንገሽግሾኛል፣ አንገቴ ስር ደርሶብኛል፣ አልፈልግህም። እንዳንተ አይነት አረመኔና ጨካኝ ወንድ እንዲያገባኝ አልፈልግም። እንዲሁም ካንተ ጋር መኖር እራሱ በጣም ነው ያስጠላኝ፣ በጣም ትቀፋለህ ብላ ጽናት ኪራን አሳበደችው፣ አጨለለችው። ትሰሚኛለች ጽናት? አንቺማ እኔ የማውቅሽ ያቺ ምስኪኗና አንገት ደፊዋ ጽናት አይደለሽም። እናም የሆነ ነገርማ ሆነሻል። ግን እመኝኝ ምን እንደሆንሽ እስከምደርስበት ድረስ መቼም ቢሆን መጠየቄንና አንቺ ምን እንደሆንሽ ማብራራቴን በፍጹም አልተወውም። ስለዚህ ትናገሪያታለሽ ብሎ አለ። ትሰማኛለህ? አንተ ነህ እንጂ የተቀየርከው፣ እኔ በፍጹም ተቀይሬ አይደለም። ነገር ግን ቤትህን የጠላኸውና ትዳርህን የጠላኸው እንዲሁም ከኔ ይልቅ የስራ ባልደረቦችህን ወሬና አስተያየት የጀመርከው አንተ ነህ። እስኪ ንገረኝ። እኔ ራሴ ልብሶ ያምርም ኪራ ቀይረው ሂድ ብዬህ አይደለም እንዴ? አንተ ግን እዛ ከሄድክ በኋላ ጸሐፊ ሀና አያምርም ስላለችህ ገዝግዘህ መጥተህ ቁርስም ሳትበላ ግንባሬንም ሳትስመኝ ለመሄድ የሞከርከው። ቆይ እና ታዲያ ይሄ ምን ችግር አለው? በቃ መሰለኝ ሄድኩኝ። ግን ደግሞ የብዙ ሰው አስተያየት አይደለም አያምርም ብለው ሲሉኝ መጥቼ መቀየር ይህ ኃጢአት ነው ማለቴ? ባልሽ አምሮበት እንዲታይ አትፈልጊም እንዴ? ትሰማኛለህ ኪራ? የሌለብኝን ጸባይ እንዳመጣ አታድርገኝ። እኔ እኮ ነኝ እንድትታይልኝና እንድትታውብ ብዬ አይደለም እንዲህን ሁሉ መስዋዕትነት የከፈልኩት። አንተ ግን አሁንም በድሮ ቁና እየሰፈርከኝ ነው። ምናልባትም እኔ የቤት ሰራተኛ ስለሆንኩና ትምህርቴን ጨርሼ ስራ ስላልያዝኩኝ ሊሆን ይችላል ሀናን የመረጥካት ብሎ ሲል። ትሰምኛለሽ? አንደኛ ነገር እኔ ሀናን አልመረጥኳትም። ምክንያቱም ሀናን በመርጣት ኑሮ እዚህ አንቺ ጋር ምን እሰራ ነበር ብሎ አላ። ሀና ብድግ አለችና ልክ ነው ጽናት፣ ምክንያቱም ኪራ አንቺን ምን ያህል እንደምወድሽና ምን ያህል እንደሚያፈቅረሽ ስለማታውቂ ነው። እስኪ ንገሪ፣ አሁን እኔ ኪራ ለምን ብዬ ነው ላማልልና የራሴ ላደርግ የምችለው? ሲጀመር ኪራ ለእኔ መስፈርቴማ አይደለም ብላ አለች። ምን ማለት ነው? ነገርኩሽ፣ እንዳንቺ ይሄ ተነጫናጭና ሆን ብሎ ዝም ብሎ የማይስቅ ሰውዬ እኔ መስፈርት አይደለም። የእኔ መስፈርት የሚስቅና የሚጫወት ዘና የሚያደርግ ነው። ስለዚህ አርፈሽ ትዳርሽን ቆጥበሽ ብትይዥ ይሻልሻል። ካልሆነ ግን እመኝኝ ገደል ነው የምትገቢው ብላ አለቻት። ትሰምኛለሽ? እኔ ካንቺ ሀሳብና አስተያየት በፍጹም አልተቀበልኩም። እሺ ሀና፣ አሁን ቤቴን ለቀሽ ውጭ ብላ ስትል ቆይ ይች ልጅ አሁን በዚህ በጨለማ የት ነው የምትወጣው? አትወጣም። ሀና አንቺ አርፈሽ ተቀመጭ ብሎ አላት። እንግዲህ እናንተ ከተያያዛችሁ አይቀር እኔ ሂጄ ሻይ አፍልቼ ልጠጣና ልያችሁ። ቆይ ለምንድን ነው ባልና ሚስት በዚህ ልክ እንደዚህ የሚጨቃጨቀው? ብላ ሀና በጣም ገርሟትና ለነገ መማሪያ ይሆናል ብላ አንዳንድ ነገሮችን ቀብ ማድረግ ጀመረች። ሰላም ሰላም! ውድና የተከበራችሁ የትርሲቴ ስንድቅ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር የሰዎች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ጽናት ድራማ እንደቀጠለ ይገኛል። ጽናት እንግዲህ ስሜቷን መቆጣጠር ስላቃታትና እንዲሁም ደግሞ በቃኝ፣ ይሄ ትዳር ክብር የሌለበት ትዳር በጣም ያሳፍራል ብላ ናሆሜ ሲወጣ ወደ ኋላ ተመለሰች እና ኪራ ሲያደርጋት የነበረውን በሙሉ አስታውሳ በቃ ከዚህ በላይ አልችልም። ምክንያቱም
ኪራ ልቡ ከሸፈተ በጣም ቆይቷል፣ እጅጉን ቆይቷል። ስለዚህ እኔ ምን ላደርግ ብዬ ነው ከሱ ጋር የምቀመጠው? መሄድ አለብኝ ብላ ሻንጣዋን ቆጣጥራ ስትወጣ ክብሮም ከውጭ መጣ። ቆይ ምንድነው ጽናት የት እየሄድሽ ነው ብሎ ሲላት፣ ከዚህ በኋላ በቀኝ ክብሮም፣ ምን ያህል እንደምወድህና ምን ያህል እንደማከብርህ እንድታቅልኝ እፈልጋለሁ። ነገር ግን እመነኝ ከዚህ ሌላ ምንም የማደርገው ነገር የለም፣ ደግሞም አልችልም ብላ ስትል፣ ተረጋጊ፣ እያንዳንዱ ነገር አውርተንበት የምንወስነው ይሆናል። በዛ ላይ ደግሞ ወንድሜ ምን አደረገ? እስኪ ንገረኝ። ምን ያላደረገው ነገር አለ? ከኔ ይልቅ ያችን ሀናን አስበልጦ እኔም በጥፊ መታ። እኔ እኮ ሚስቱ ነኝ። የቱንም ያህል ባጠፋ እንኳ የቱንም ያህል ብናገር ግን በእሷ ፊትና በስራ ባልደረባ ፊት እንደዚህ ሊያደርገኝ አይገባም ነበር። በጣም ያሳፍራል ብላ ስትል፣ አሁን ግቢና እናወራበታለን። ወንድሜን የምጠራውና አስታርቃችኋለሁ። ካልሆነ ግን በዚህ በማታ የትም ቦታ አልለቅሽም ብሎ በግድ አስገባት። ሰኒ እህቷ ስለተመለሰች በጣም ደስ አላት። ኒናዬ አሁንም እንደጠፋች ትገኛለች እና እባክሽ እህቴ ላጠፋሁት ነገር በጣም ይቅርታ አድርጊልኝ ብላ ስትል፣ በእርግጥ እጅግ በጣም ብዙ ነገር አጥፍተሻል ሰኒ፣ ግን ደግሞ ቢያንስ የሆንሽውን መናገር ነበረብሽ። የእውነት አንቺ እህቴ እኮ ምን እንደሆንሽ ባቅ ደስ ይለኝ ነበር። ምክንያቱም መቼም ሆን ብለሽ እንዳላገባሽ እኔ በደንብ አድርጌ ጠንቅቄ ነው የማውቀው ስትል፣ ምን ማለት ፈልገሽ ነው እህቴ? እስኪ ንገሪኝ። ያኔ እንኳ ክብሩን ምን ያህል እንደምትወጁና እንደምታፈቅሪው አውቅ ነበር፣ ግን እኔ ታይ ስላልኩሽ ተውሽ። አየሽ አሁንም ቢሆን ጆከርን በሆነ ምክንያት ነው እንጂ ያገባሽው። የእውነቴን ነው ምልሽ፣ አንቺ ፍቅር ይዞሽ እንዳልሆነ በደንብ አድርጌ ነው የማውቀው። እስኪ ንገሪኝ። የኛ ዘር እኮ አፍቃሪ ነው እና ታዲያ እንዴት ነው በዚህ በቅጽበት እረስተሽ ክብሮምን ጆከርን ልታገቢ የቻልሽው? እስኪ ይሄን አስረጅኝ ብላ ስትል፣ ተረጋጋ እባክህ ምንም ነገር እንዳትናገር ጆከር፣ እኔ አስረዳታለሁ ብላ አለችው። ከዛ እባክሽ እህቴ በቃ ፍቅር ድንጋይ ላይ ያልፋል ይባልልን። በዛ ላይ ደግሞ ክብሮም ያናዶኝ ስለነበረ መካሽ አገኘው። እሱ ደግሞ በጣም ይንከባከበኛል። ፍቅር ደግሞ ቀስ እያለ የሚመጣ ነገር ነው ብላ አለች። የናሆሜ ሚስት ምሩን እየበጠበጠቻት ይገኛል። እናም የናሆሜን አባት ጠርታ ከዚህ በኋላ ይገላግሉን፣ እኔ በፍጹም አልችልም። ምክንያቱም እኔ ናሆሜን አጥቼ መኖር እንደማልችለው ሁሉ እርስዎም ያውቃሉ። ስለዚህ ይህችን ሴትዮ አንድ ነገር በልልኝ ብላ ስትል፣ እኔ ምን ላድርጋት ጽናቴ? እውነት ለመናገር ልጅቷ የምትሰማ አይነት አይደለችም። ግን ደግሞ አንቺን የሚያሰጋ ምንም ነገር የለም ብሎ ሲላት፣ ለምን እንደዚህ ትላለህ? ከዚህ በላይ ምን ታድርገኝ? ጧት ማታ እየመጣች ልጅ ስለሌለኝ በልጄ ትወጋኛለች ብላ አለች። ታዲያ አንቺስ ብትሆኚ ምን ነው በእሱ ጨብጠሻል እንዴ? አንቺስ አትጋፈጫትም? እሷ እኮ የእውነት የሚጋፈጣት ሰው ስለምትፈልግ ነው፣ የሚጮህባት ሰው እና ደበስበስ ካልሽ አበቃልሽ ብሎ የናሆሜ አባት በደንብ አድርጎ መከራት። ሄኖክና ኪያ ታመው እስ በራሳቸው ይጠጋገናሉ እና የኪራ እህት፣ ቆይ ግን አሁን እኔና ሄኖክ ምናችን ነው የሚመሳሰለው? ምናችንስ ነው የሚገጣጠመው? በሀሳብ አንስማማ፣ በጸባይ አንስማማ፣ በፍላጎት አንስማማ። ግን ደግሞ እንዴት ብዬ ነው እሱን የወደድኩት? ለምንስ ነው ከሀና ጋር ሳየው ቅናት የሚሰማኝ? የእውነት እኔ አፈቀርኩት ማለት ነው? ይህ ፍቅር እንደዚህ ነው ማለት ነው? እያለች ብቻዋን ማውራት ጀመረች። ለነገሩ ባፈቅረው ምንም ችግር የለው። ምክንያቱም ያው እሱ አንድ ቀን ትቶኝ ስለሚሄድ፣ ማለትም ያው ቀማሽ ስለሆነ ብዙ ጊዜ ቀማሽ ወንዶች ከመሄዳቸው ወደ ኋላ አይሉም እያለች ብቻዋን ማብሰልሰል ቀጠለች። ቆይ ከዛ ጽናትና ክብሮም እያወሩ ባሉበት ሰዓት፣ እባክህ ጥራውና እንሂድ፣ እኔ እንዳደርሰኝ ነው የምፈልገው፣ ሻንጣይን ደግሞ እንዲፈትሽ ነው ብላ አለች። አረ ተረጋጊ ጽናቴ። አይ በዚህ ደረጃማ እሱም እኔም ተግባብተን ማውራት አንችልም፣ ይበቃናል ብላ እንግዲህ ጽናትዬ በቃኝ ትዳር ወደ
እተወለድኩበት ሀገሬ እሄዳለሁ ብላ ፓስፖርት ለማውጣት ዝግጅቷን ጨረሰች። ጽናትዬ ቅናትሽን በልክ ብታደርጊው ጥሩ ነው። ውድ የትርሲት የስንድቅ ሚዲያ ቤተሰቦቼ የዛሬው ይህን ይመስል ነበር። በቀጣይ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦቼ ደግሞ